بسم الله الرحمن الرحيم. الحمد لله وكفى وصلاة وسلاما على عباده الذين اصطفى. أما بعد فسلام الله عليكم ورحمته وبركاته. في ذكر المعجزات في نبينا عليه الصلاة والسلام تأمرج منا وصابت يتمرت عوداتنا. الله سبحانه وتعالى نبياته بتلعية تأمرات لكوال لقد أرسلنا رسلنا بالبينات أي بالمعجزات البائرات. يا نبياته لكتنيوتشن بتأمرات لكناتشوال የሚላኩ ነቢያቶች ሁሉም ከአላህ ዘንድ ይዘውት የሚመጡት ተአምር አለ። ህዝቡ ለነብይነታቸው ማረጋገጫ መረጃ ያይዘንድ ይዘውት የሚመጡት ተአምር ታዲያ ወቅቱን የዋጀ ዘመኑን የመሰለ ማህበረሰቡን አስተሳሰብ የመጠነ ግንዛቤያቸውን ያማከለ ይሰጣቸዋል። ነብዩ ሙሳ አለይሂ ሰላም ሲላኩ ሲህር ድግምት የበዛበት ማህበረሰብ ነው። ያንን የሚያሸንፍ የሚመስል ነብዩ ኢሳ የተላኩበት ማህበረሰብ ህክምና ታሪክ የገዘፈበት ነው፣ ያበበበት ነው። ያን የሚያሸንፍ ሙዕጂዛ ተአምር ይዛሉ። ሙዕጂዛ ማለት ما يعجز عليه الانسان ان ياتي بمثله ሌሎቹ አምሳያውን ሊያመጡ ሚሳናቸው አሳኝ መለኮታዊ ኃይል ማለት ነው። አሳኝ ተአምር ማለት ነው ሙዕጂዛ። ነብዩ አለይሂ ሰላቱ ወሰለም ሌሎቹ እንደተሰጣቸው ሁሉ እርሳቸው በርካታ ተአምራት ተሰጥቷቸዋል። ዋናው ተአምራቸው ያው የሆነው ተአምራቱ ቢቀዳም ማልከው ቁርአን ነው። እሱ ይከተላል። ሌላ ግን የሚዳሰስ የሚጨበጥ የሚታይ የሚዳበስ የሚሰማ ተአምርን ምድር ላይ አላህ ሰጥቷቸዋል። ኢማም ነዋዊ በሸርህ ሙስሊም ከ1200 ተአምራትን መሬት ላይ ረሱል አሳይተዋል። በበርካታ ህዝቦች ማዕከል ሆኖ ፈጽመዋል። ኢማም አልበይሃቂ ኢማም አስበሃኒ في دلائل النبوة የነብይነት አመላካች መረጃ በሚለው መጽሐፋቸው ላይ በርካታ ነገሮችን ጠቅሰዋል። አንዳንዶቹ 7 ትላልቅ ጥራዝ መጽሐፍ፣ ሌሎቹ እስከ 9 ቮሊዩም ጥራዝ ሙጀለድ ድረስ ስለሳቸው ተአምር ብቻ ምድር ላይ ስለፈጸሙት ዘግበዋል። እነሱን እያወሳን ነው። ይህን ተከታታይ ትምህርት እየተመለከተን ነው። ዛሬ ደግሞ አንድ ልክ እንደ ቁርአን ሕያው ስቴው መልቂያማ የሆነን አንድ ተአምር ተቆማቸዋል። ክስተቱን ቁርአን የዘገበው ያሰፈረው ነብዩ መሐመድ አለይሂ ሰላቱ ሰላም ቁረይሾችን በርካታ ዳዕዋ አደረጉላቸው፣ ጠሯቸው። ስነምግባራቸው ራሱ ዳዕዋ ነበር። ዳዕዋ ከመጀመራቸው በፊት ያሳዩት ዕውቁ ስማቸው በቂ ነበር፣ መሐመድ አሚን። ነገር ግን እውነታው ሲመጣ ለመቀበል ዝግጁ አይደሉም፣ ሸሹ። የተለያየ ነገር ይጠይቋቸው ነበር። ለምን ይሄን አታደርግም? ለምን አታደርግም? አንዴ ቆመው ያሉ ረሱልን አንድ ጥያቄ ጠይቋቸው። ተአምር ለምን አታሳየንም? ምን ትፈልጋላችሁ? ቀና ሲሉ ሙሉ ጨረቃ የሞላችበት ምሽት ነበር። ጨረቃዋን ክፈላት አሉት። ትልቅ ተአምር ነው። ጨረቃ በራሷ ትልቅ ፕላኔት ነች፣ ግዙፍ ፍጥረት ነች። እነሱ ማሳናቸውን አይችልም ለማለት ነው። አላህ ግን የሚሳነው አለ እንዴ? በነብዩ እጅ ተአምረን አላህ ፈጸመ። ጨረቃን ከሁለት አላህ ሰነጠቃት፣ ከሁለት ተከፍላ ተራራቀች። አንዷ ኢብኑ መስዑድ እንደሚለው في جبل ابي قبيس በሚባለው ተራራ ጥግ ላይ ተንጣለለች። ሌላ ቦታ ተንጣለለ። ይሄ ፍጥረት ዓለሙ ላይ የተከሰተ ግዙፍ ክስተት ነው። የዓለም ህዝብ ያየው አስደናቂ ተአምር ነው። ተከሰተ። ከዛም ዙሪያ መጣ፣ ተመልሳ መጣ፣ ጨረቃ ገጠመች። ይሄን ሁለት ያሳያቸው። ደነገጡ። ሰሐረ ሙሐመዱን አዩነና ጨረቃ ትከፈላለች፣ ይሄ መሐመድ አይናችንን ደግሞብን ነው አሉ። በዚህ መሸሸት ሲፈልጉ ከመሃላቸው አንድ ቃል አለ። ለምን እኛን አይናችን ደግሞብን ሊሆን ይችላል? የጨረቃ መካፈል ግን የዓለም ተአምር ነው። እስኪ ለንግድ የወጡ ወደ ሰፈር የወጡ የተለያዩ የቁረይሽ ጎሳዎች አሉ። ወደ ሻም ከፈለው፣ ሌላው ወደ የመን፣ ወደ ተለያየ ዓለም ከፈል ሲመለሱ እንጠይቃቸው ተባለ። ቀኗን ጻፉ። የተለያዩ መንገደኞች በመጡ ቁጥር ቀኗን እየጠቀሱ ምን በዚህ ምሽት አይታቸዋል ይሏቸዋል። ሁሉም በአንድ ቃል ጨረቃ ተሰንጥቃ ስትገጠም አይተናል። ከየመን የሚመጡት ይጠይቃሉ፣ ተመሳሳይ መልስ ነው። ወደ ሻም የሄዱት ለንግድ ይጠይቃሉ፣ ተመሳሳይ መልስ ነው። ወደ የትኛውም የዓለም ክፍል ከመካ ውጭ የነበሩ ከመዲና የሚመጡ ሰዎችን ይጠይቃሉ፣ ተመሳሳይ መልስ ነው። ከዛ ምን አሉ? አመኑ እንዴ?
قالوا سحر مستمر ይሄማ ዘላቂ ሆነ ድግምት ነው የሰው ልጆች ሁሉ የሚያዳርስ ተመልከቱ የተመጥቅ ጨረቃ ስትከፈል አይተህ ማለት ነው አላህ ግን ክስተቱን ዘገበው ጥመታቸውንም አወሳው ሱረቱል ቀመር ላይ እንዲያለ ጨረቃ ምዕራፍ ቢለው ላይ اقتربت الساعة وانشق القمر ساعتهم قربت የትንሳኤ ቀን ጨረቃዋም ተከፈለች ويروا آية يعرض نسم يا الله የተለያየ ተአምር ባዩ ጊዜ ይሸሻሉ ويقولون ብለው ይላሉ سحر ድግምት ነው مستمر ዘላቂ ሆነ ይላሉ وكذبوا واتبعوا أهواءهم نسموا استبابلوا ስሜቶቻቸው ዝንባሌዎቻቸውንም ተከተሉ وكل أمر مستقر فلقد جاءهم من الأنباء ما فيه مزدجر حكمة بالغة فما تغني النذور تبوي زم ነበር የመጣላቸው ግን ማስጠንቀቂያ ተግሳጽ የሚጠቅማቸው ሰዎች አይደሉም የጨረቃ መከፈል ነብዩ አለይሂ ሰላቱ ወሰለም ካሳዩአቸው ትላልቅ ተአምራቶች ውስጥ አንዱ ነው ይሄ ጨረቃ መከፈል እስካሁን ድረስ ያው ሆኖ ይገኛል ባለፈው የአሜሪካ የጥናት ማዕከል እንዳወጣው ምናልባትም ምስሉ ላይ እንደምትመለከቱት ጨረቃ ከጫፍ እስከ ጫፍ መሃል ለመሃል መሰንጠቋን ያሳያል በእነሱ ጥናት የሚያሳየው የስንጥቁ ጥግ ያሉትን አፈርና አለቶችን ወስደው ሲመረምሩ ካሁን በፊት ይላሉ መሃላቸው በተፈጠረ ሙቀት ተለያይተው እንደገጠመ ያሳያሉ ይላሉ ጨረቃ አሁን ድረስ በሳይንስ ጥናት ያው ሆኖ እስከ የውመል ቂያማ የሚቀጥል ተአምር ነው ጨረቃ ተአምር اللهم صل وسلم وبارك على نبينا محمد